ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከቀኑ 11 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታ ሊቨርፑል በሲቲ ግራውንድ ኖቲንግሃም ፎረስትን 96ኛው ደቂቃ ላይ በተቆጠረች ግብ 1-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያያችሁትን የተሰማችሁትን ስሜት እንደዚሁም ደግሞ ለእናንተስ የጨዋታው ኮከብ ማን ነበረ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችሁን ቆዩ። ከቀኑ 11 ሰዓት ላይ በጀመረውና በሲቲ ግራውንድ በተደረገው የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታ ሊቨርፑል ማካሊስተር ባስቆጠራት ብቸኛ ግብ ኖቲንግሃም ፎረስትን 1-0 በሆነ ውጤት ማሸነፍ ችሏል። ይህ ድል ከጨዋታው በፊትም ስላችሁ እንደነበረው በጣም ወሳኝ ድል ነው። ምክንያቱም ደግሞ ሊቨርፑል በዚህ ሰዓት እንግዲህ የሻምፒዮንስ ሊግን ቦታን ይዞ ለማጠናቀቅ ነው ፉክክር እያደረገ የሚገኘው። ትናንትና በተደረገ ጨዋታ ደግሞ ቼልሲ ከበርንሌ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። እንደዚሁ ማንቸስተር ዩናይትድ ደግሞ በነገው እለት ሌላ ጨዋታ ይኖረዋልና ከነዚህ ሁለት ክለቦች ጋር በሚደረገው ፉክክር ደግሞ እያንዳንዱን ጨዋታ የግድ ማሸነፍ ያስፈልጋል። ኖቲንግሃም ፎረስት ደግሞ ለሊቨርፑል ባለፉት 3 ጨዋታዎች በጣም አስቸጋሪ ቡድን ሆኖ መቅረብ ችሏል። እንደዚሁም ሊቨርፑሎችን በእነዚህ 3 ጨዋታዎች ምንም አይነት ድል ማስመዝገብ አልቻለም። ከ3 ጨዋታዎች በኋላ ነው ኖቲንግሃም ፎረስትን ማሸነፍ የቻለው። ድሉንም ተከትሎ ሊቨርፑሎች ከማንቸስተር ዩናይትድ እና ከቼልሲ ጋር ያላቸውን የነጥብ ልዩነት እኩል ማድረግ ይችላል። በእርግጥ ማንቸስተር ዩናይትዶች ቀሪ ጨዋታ አላቸው። ይህንንም ጨዋታ ነገ የሚያደርጉ ይሆናል። እስከዛው ድረስ ግን በነጥብ እኩል መሆን ይችላል፣ መስተካከል ይችላልና በጣም ወሳኝ የሚባል ድል ነበረ። ነገር ግን ደግሞ ጨዋታውን ስንመለከተው ፐርፎርማንሱን ስንመለከተው ግን በጣም የወረደ ፐርፎርማንስን ነው በሊቨርፑል በኩል መመልከት ይቻላል ነው። በተለይ ደግሞ የመጀመሪያው አጋማሽ ላይ ሊቨርፑሎች የተሳካ 5 ቅብብል ራሱ ማድረግ ሲሳናቸው መመልከት ችለናል። ኳሶችን በቀላሉ ነበር ሲነጠቁ የነበሩት። እንደዚሁም ደግሞ የሚሰጧቸው ኳሶች ራሱ የተሳሳቱ ነው የነበሩትና እነዚህ ደግሞ ለኖቲንግሃም ፎረስት የማጥቃት ማስጀመሪያ ሆኗቸው መመልከት ይችላል። እንደውም የመጀመሪያውን አጋማሽ ጠቅለል አድርገን እንመልከተው ካልን ሊቨርፑሎች የመከላከል ልምምድን እየሰሩ ነበር የሚመስለው። ምክንያቱም ኳሱን እንዳለ ይይዙታል፣ ከዛ በቀላሉ ለኖቲንግሃም ፎረስት ይለቃሉ፣ ከዛ ኖቲንግሃም ፎረስት ያጠቃሉ። ሊቨርፑል ደግሞ ያንን ማጥቃት ሲከላከሉ የነበሩትና ሙሉ 45 ደቂቃ እንደዚህ አይነት አጮትን ነበር የተመለከትነው። በሊቨርፑል በኩል በማጥቃት ሂደቱ ላይ ብዙ ሙከራዎችን ማድረግ አልቻሉም፣ ብዙ እንቅስቃሴ ማድረግ አልቻሉም። ለፊት መስመር ላይ የነበሩት ተጫዋቾች ራሱ ብዙ ንክኪዎችን ማድረግ አልቻሉም። የመጀመሪያውን አጋማሽ ያደረጉትን እንቅስቃሴ ስንመለከተው ኖቲንግሃም ፎረስቶች 60% የሚጠጋ ኳስ መያዝ ችለው ነበረ። 0.89 ኤክስጂ ማስመዝገብ ችሏል። 12 ሙከራ አድርጓል። 2 የተሳካ ሙከራ አድርጓል። አንድ ደግሞ ትልቅ እድል መፍጠር ችሎ ነበረ። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። ሊቨርፑል በአንጻሩ 0.06 ኤክስጂ ብቻ ነው የነበረው። ይህ ማለት እንግዲህ ምንም አይነት ደህና የሚባል ሙከራ ማድረግ አልቻለም። አጠቃላይ ሙከራ ማድረግ የቻሉት ራሱ 2 ብቻ ነው የነበረው። ከነዚህም 2 ሙከራዎች ደግሞ ምንም አይነት ኦን ታርጌት ማሳካተም አልቻሉም ነበርና የመጀመሪያው አጋማሽ ላይ ሊቨርፑሎች ምን ያህል ደካማ እንደነበሩ በዚህ ስታት ራሱ መመልከት እንችላለን። በጣም ወረስት የሆነ እንቅስቃሴ ነበር ሲያደርጉ የነበሩት። ከኳስ ውጪ በጣም በጥሩ ሁኔታ ሲከላከሉ ነበረ። ነገር ግን ከኳስ ጋር ግን ሁሉም ተጫዋቾች በጣም ደካማ ነው የነበሩት። ከበረኛው እስከ አጥቂው እስከ ሂጎ ኬቲኬ ድረስ ከኳስ ጋር በጣም መጥፎ የሚባል እንቅስቃሴን ማድረግ ችሏል። ሁለተኛው አጋማሽ ላይ ሊቨርፑሎች የተሻለ ቡድን ሆኖ መቅረብ ችሏል። በተለይ ደግሞ የመጀመሪያዎቹን 10 ደቂቃዎች እስከ 55ኛው ደቂቃ ድረስ ሙሉ ለሙሉ ሊቨርፑሎች ነበረ ብልጫ ማሳየት ቻሉት። እንደውም በዛ ሰዓት የነበራቸውን የኳስ ቁጥጥር ራሱ ስንመለከት 80% ድረስ መድረስ ችለው ነበር። ከዛ በኋላ ግን ተመጣጣኝ የሚባል እንቅስቃሴን በሁለቱም ቡድን መመልከት ችለናል። የነበራቸውን ስታት ራሱ ስንመለከተው ሊቨርፑሎች በሁለተኛው አጋማሽ ላይ 66% ኳሱን መያዝ ችሏል። 1.7 ኤክስጂ ማስመዝገብ ችሏል። 8 ሙከራዎችን አድርገዋል። ከነዚህ 8 ሙከራዎች ደግሞ 4ቱ ኢላማውን የጠበቀ ሙከራን የነበሩት፣ 3 ትልልቅ እድሎችን መፍጠር ችሏል። ሁለቱም ግን እነዚህ ትልልቅ እድሎች ሊስቷቸው ችሏል። የኖቲንግሃም ፎረስትን ስንመለከተው በሁለተኛው አጋማሽ ላይ 0.37 ኤክስጂን ያስመዘገቡት 6 ሙከራዎችን አድርጓል። ምንም ኢላማውን የጠበቀ ሙከራ አላደረጉም። ምንም ትልቅ እድልም መፍጠር አልቻሉምና ሊቨርፑሎች ሁለተኛው አጋማሽ ላይ በጣም የተሻለ ቡድን ሆነው መቅረብ ይችላል። የመጀመሪያው አጋማሽ ላይ ግን ኖቲንግሃም ፎረስቶች ጎል ብቻ ነበር የቀራቸው እንጂ በሁሉም ነገር ከሊቨርፑል በጣም የተሻሉ ነው የነበሩት። ምናልባትም ጎል አስቆጠረው ቢሆን ኖሮ ይህንን ጨዋታ አሸንፈው መውጣት ይችሉ ነበር። ነገር ግን ያገኟቸውን እድሎች ባለመጠቀማቸው ምክንያት ሳያሸንፉ መውጣት ይችላል። በስተመጨረሻም ተሸንፈው
አሸንፈው ሊወጡ ችሏል። እናም ሊቨርፑል በመጀመሪያው አጋማሽ ላይ በጣም እድለኛ ነበረ ማለት እንችላለን። ሁለቱም ቡድኖች እንግዲህ በዚህ ጨዋታ ላይ 4-2-3-1 ፎርሜሽንን ነበር የተጠቀሙት። ነገር ግን በአጠቃቀም ደረጃ ኖቲንግሃም ፎረስቶች በጣም የተሻሉ ነው የነበሩት። ከጨዋታው በፊት እንግዲህ ኖቲንግሃም ፎረስቶች በአምስት ተከላካይ እየተከላከሉ ከዛ በኋላ በካውንተር አታክ ለመጫወት ይሞክራሉ ስላችሁ ነበረ። ሲገመትም የነበረው እንደዚሁ ነበረ። ነገር ግን ደግሞ በጨዋታው ላይ ለየት ያለውን ኖቲንግሃም ፎረስትን መመልከት ችለናል። ከኳስ ጋር ምቾት የሚሰማውን ኖቲንግሃም ፎረስት እንደዚሁም ደግሞ በአራት ተጫዋቾች ፕረስ የሚያደርገውን ኖቲንግሃም ፎረስት መመልከት ችለናል። እነዚህም አራት ተጫዋቾች አጥቂው ጄሱስ እንደዚሁም ደግሞ የክንፍ ተጫዋቾች የሆኑት ሁጅሰንና ሁድሰን ኦዴ የ10 ቁጥር ቦታ ላይ ሲጫወት የነበረው ጊብሰን ዋይትን ተጠቅሞ ነበር ፕረስ ሲያደርጉ የነበሩት። ኳሷ ግን ከነሱ በምታልፍበት ሰዓት ደግሞ ደብል ፒቮት ላይ የነበሩት ኤሌት አንደርሰንና ሳንጋሪ በጣም በመጫን ኳሷን ሲቀሟት መመልከት ችለናልና በጣም የተሳካ የሚባል እንቅስቃሴን ማድረግ ችሏል። እንደዚሁም ደግሞ በቀላሉ ነበረ ኳስ ሲቀባበሉ የተመለከትናቸው። የሊቨርፑል ተጫዋቾች ምን ማድረግ እንደነበረባቸው ራሱ የሚያውቁ አይመስሉም ነበረ። በእርግጥ ልምምድ ወቅት ፍሎሪን ቪርትዝ በመጎዳቱ ምክንያት በጨዋታው ላይ ሳይሳተፍ ቀርቶ በሱም በትክ ከርቲስ ጆንስ ነበር በጨዋታው ላይ በቋሚነት መጀመር የቻለው። ምናልባት የፍሎሪን ቪርትዝ በጨዋታው ላይ አለመኖር የሆነ ትንሽም ቢሆን ያዛባው ነገር ሊሆን ይችላል። ነገር ግን ተጫዋቾቹ ከዚህ የተሻለ ነገርን ማድረግ ነበረባቸው። ቢያንስ በስርዓት መቀባበል መቻል ነበረባቸው። ነገር ግን ያንን ሲያደርጉ አልተመለከቱም። ኖቲንግሃም ፎረስቶች ግን በነጻነት ነበረ ሲጫወቱ የነበሩት። ሁለተኛው አጋማሽ ላይ ግን ትንሽ ለወጥ አድርገው ነበረ ሊቨርፑሎች መግባት የቻሉት። ኳሱንም በተረጋጋ መንፈስ ሲቀባበሉ መመልከት ችለናል። በእርግጥ ልክ እንደ ኖቲንግሃም ፎረስት ፈጣን የሆነ ማጥቃትን ከሊቨርፑል በኩል አልተመለከትንም። ብዙ ጊዜ ኖቲንግሃም ፎረስቶች ኳሱን በሚይዙበት ሰዓት በቀጥታ ለማጥቃት ነበረ እንቅስቃሴ ሲያደርጉ የነበሩት። በፍጥነት ወደ ሊቨርፑል የግብ ክልልም ሲደርሱ መመልከት ችለን ነበረ። ሊቨርፑሎች በተቃራኒው ኳስ በሚይዙበት ሰዓት ጨዋታውን ለማረጋጋት ነበረ ጥረት ሲያደርጉ የነበሩት። በፍጥነት ለማጥቃት እንቅስቃሴ ሲያደርጉ አልተመለከትናቸው። የሊቨርፑል የመጀመሪያው ጥሩ ሙከራ ብለን ራሱ ልንጠራው የምንችለው 53ኛው ደቂቃ ላይ ከርቲስ ጆንስ የሞከራት ሙከራና በረኛው ያዳነበት። ከዛ ውጪ 88ኛው ደቂቃ ድረስ መጠበቅ ነበረባቸው ሌላ ጥሩ ሙከራ ለመሞከርና የፊት ለፊት መስመሩ ላይ በዛሬው ጨዋታ ላይ ጥሩ የሚባል እንቅስቃሴ አድርገዋል ለማለት ትንሽ ያስቸግራል። በእርግጥ የአጥቂ ስፍራ ላይ ያሉ ተጫዋቾች ብቻ አይደሉም፣ የመሀል ሜዳው ራሱ ጥሩ እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል። ምናልባት በሊቨርፑል ደጋፊዎች ዘንድ ከ88ኛው ደቂቃ በኋላ ሊሆን ይችላል የሚያዝናና ጨዋታ የተመለከቱት ብዬ የማስበው። ምክንያቱም ከ88ኛው ደቂቃ በኋላ ጥሩ የማጥቃት እንቅስቃሴን ሲያደርጉ መመልከት ችለን ነበረ። ጥሩ ሙከራ ማድረግም እችለው ነበር፣ ጎልም ማስቆጠርም እችለው ነበር። 88ኛው ደቂቃ ላይ አሌክሲስ ማካሊስተር ግብ አስቆጥሮ ነበረ። ነገር ግን ያቺ ግብ በቫር ልትሻርባቸው እችላለች። እቺን ግብ ራሱ ስንመለከታት አሌክሲስ ማካሊስተር ለማስቆጠር አልነበረም ሙከራ ያደረገው፣ ሞር እንደውም ብሎክ ለማድረግ ነበረ ሲጥር። ከዛ እሱን ጀርባውንና እጁን መታ ወደ ግብነት መቀየር የቻለችው። ከዛ በኋላ እንግዲህ በቫር በእጅ ነው ጎሉ የተቆጠረው በሚል ሊሽሩባቸው ይችላል። ነገር ግን ከዛች ጎል መቆጠር በፊት ግን የነበረውን እንቅስቃሴ ስንመለከተው ሪዮን ጉሙሃ በጣም በጥሩ ሁኔታ ክሮስ አድርጎ ነበረ። ከዛ በኋላ ግን ሂጎ ኤኪቲኬ ወደ ግብነት መቀየር አልቻለም። በረኛው ሊያድንበት ችሏል እንጂ ያቺ ኳስ ጎል መሆን የነበረባት ኳስ ነች የነበረችው። ሂጎ ኤኪቲኬ ከዚህ የተሻለ ነገርን ማድረግ ነበረበት። ሪዮን ጉሙሃ ግን በጣም ጥሩ የሚባልን ክሮስ ማድረግም ችሏል። ከዛ በኋላ እንግዲህ እቺ ኳስ ከተሻረች በኋላ ኖቲንግሃም ፎረስቶች ጎል ሊያስቆጥሩ ጥረት አድርገው ነበረ፣ ወደፊትም ተጠግተው ነበረ። ነገር ግን 96ኛው ደቂቃ ላይ አሌክሲስ ማካሊስተር አስቆጥሮ ሊቨርፑል አሸናፊ ሊሆን ይችላል። እቺም ግብ እንግዲህ በቫር ቼክ ተደርጋለች። ምክንያቱም ቨርጂል ቫን ዳይክ ኦፍሳይድ ነው ወይስ አይደለም የሚለውን ለመወሰን በጣም በትንሹ ነው ኦንሳይድ መሆን ይቻለው እንጂ ቫር ሊሽራት ራሱ በጣም ተቃርባ የነበረች ግብ ነች የነበረችው። በመጨረሻ ግን ቪኤአር በማጽደቁ ምክንያት ሊቨርፑል በዛች ግብ አማካኝነት አሸናፊ ሊወጣ ይችላል። ነገር ግን እንቅስቃሴውን ስንመለከት ግን ለሊቨርፑል አሳሳቢ የሚሆን ይመስለኛል። በተለይ የመጀመሪያው አጋማሽ ላይ በጣም የሚያሳስብ እንቅስቃሴ ነው የተመለከት ነው። የመጀመሪያው አጋማሽ ላይ እንግዲህ ለውጥ ለማድረግ አሰልጣኙ ሞክሮ ነበረ። ጨዋታው ሲጀመር በቀኝ ፉልባክ ቦታ ላይ ሰቡዝ ላይ ነበረ በቋሚነት መጀመር የቻለው። ነገር ግን ከ30ኛው ደቂቃ በኋላ ሰቡዝ ላይን ወደ መሀል አስገብቶ ማካሊስተርን 10 ቁጥር ቦታ ላይ እንደዚሁም ደግሞ ከርቲስ ጆንስን የቀኝ ፉልባክ ቦታ ላይ እንዲጫወት አድርጎት ነበረ። እንደዛም ቢሆንም ግን የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። ሁለተኛው አጋማሽ ላይ ግን የተሻለ የሚባል እንቅስቃሴን ማድረግ ይችላል ከመጀመሪያው አጋማሽ አንጻር ስንመለከተው። ነገር ግን እንደ አጠቃላይ ግን ጥሩ የሚባል እንቅስቃሴን አድርገዋል ለማለት ትንሽ ያስቸግራል። እንደዛም ቢሆንም ግን ሊቨርፑሎች አሸንፈው ሊወጡ ችለዋል። ዋናው ነገር በጨዋታ ላይ አሸንፈው መውጣት ነው። እንዴትም ይሁን እንዴትም ጨዋታውን አሸንፈው መውጣት ከምንም በላይ ቦታ ሊሰጠው የሚገባ ነገር ነው። ከዛ በመቀጠል ግን እንቅስቃሴ ውስጥ ምን አይነት እንቅስቃሴ ነው የነበረው፣ ምን አይነት ፐርፎርማንስ ተጫዋቾቹ አሳዩ፣ እንዴትስ ነው ሊቨርፑል ያሸነፈ የሚለውን ነገር
ነገር ስንመለከተው ግን በጣም አሳሳቢ ይመስለኛል። በተለይ ደግሞ በዚህ ሳምንት ሊቨርፑሎች እረፍት ላይ ነው የነበሩት። ለመጨረሻ ጊዜ የተጫወቱት ቅዳሜ ምሽት ላይ ከብራይተን ጋር ባደረጉት የኤፍኤ ካፕ ጨዋታ ነው። ከዛ በኋላ ሙሉ ሳምንቱን እረፍት ላይ ነው የነበሩት። እንደውም ለተጫዋቾቹ ራሱ ወደ ቤት ሄደው እንዲያርፉ ድል ተሰጥቷቸው ነበርና በደንብ አርፈው ነበር ወደዚህ ጨዋታ መምጣት የቻሉት። ኖቲንጋም ፎረስቶችን ስንመለከት ግን ሐሙስ ምሽት ላይ በኢሮፓ ሊግ ከፊነርባቼ ጋር ከሜዳቸው ውጭ ጨዋታ ነበራቸው። ያንንም ጨዋታ 3-2 በሆነ ውጤት ነበር አሸንፈው መውጣት የቻሉት። ነገር ግን ከጨዋታው በኋላ ብዙ የመለማመጃ ጊዜ ለሊቨርፑል የሚዘጋጁበት ብዙ ጊዜን አግኝቷል ለማለት ትንሽ ያስቸግራልና ባገኟት ጠባብ ጊዜ ግን በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ጥሩ የሚባል ታክቲክን ይዘው መቅረብ ይችላል። ሊቨርፑሎች ግን እንደ ረፍታቸው ጥሩ የሚባልን እንቅስቃሴን አላደረጉም። እንደውም በጣም ተዳክመው ነው የተመለከትናቸው። ለመጮት ራሱ መነሳሳትን አልተመለከትንባቸውምና በጣም የወረደ እንቅስቃሴን ማድረግ ይችላል። እናንተስ በዚህ ጨዋታ ላይ ምንድነው የተመለከታችሁት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በነገው ዕለት እናንተ የምትሰጡትን አስተያየት እንደዚሁም ደግሞ አሰልጣኙ የሚሰጡትን አስተያየት ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።